እና ቅዱስ ሚካኤል እንዴት ነው ቅዱስ ሚካኤልን ማናስበው? በእውነቱ እናስበዋለን እንጂ እግዚአብሔር እኮ ውለታን የማይረሳ አምላክ ነው። እኛን ውለታ አትርሱ ያለ አምላክ እሱ ውለታ ይረሳል? እግዚአብሔርስ ይቀናል? የቅዱስ ሚካኤል በዓል ተከበረ። ቅዱስ ሚካኤልስ እግዚአብሔር ነው አልነውን? አምላክ ነው ያለው አለ? ቅዱስ ሚካኤል ታሰበ ተብሎ የሚከፋው እግዚአብሔር ልጆቹን ከፍ የሚያደርግ በጸጋው ያከበረን መልኩን የሰጠን እንኳንስ በቤቱ በዓል እንዲከበራቸው የገዛ ስጋውን ሲሰጥ እንኳን ያልነፈገ ፈጣሪ ነው መድኃኔዓለም። እንኳን በዓል ተከበረ እንኳን ቀን ተሰጣቸው ብሎ ሊከፋው፣ ሰኞ አከበራችሁ ብሎ ሊከፋው፣ ይሄንን በዓል ለቅዱስ ሚካኤል ሲያከብሩ እዚያ በኋላ ምን አደረገው? ዝክር የሚዘከርበት ታጣ። አንድ ቀን የቅዱስ ሚካኤል መዘከሪያ ሲያዝኑ ሲተክዙ ሲያዝኑ ሲተክዙ ኖሩ። በኋላ ዘክረው ጨርሰው ይሄ ኋላ የመጣ ታሪክ ነው። ሲዘክሩ ጦርነት መጣ። ሞተሌሚ የሚባል በዳሞት ወላይታ ውስጥ ያለ ቦታ ነው። ዳሞት የሚባል ቦታ ሞተሌሚ የሚባል ንጉሥ ተነሳ። ይህ ሰው በቃኝ የማይል ስልጣን የማይበቃው እንዲህ ያለ ሰው ነበር። እንዲህ ያለ ሰው የመኳንንቱን ሚስቶች ሁሉ በጦርነት እያሸነፈ ሚስቶቻችሁን ላኩልኝ እያለ እየገበሩለት ያስነውራቸው ነበር። በሀገር ያሉ ደናግላንን ሁሉ እያስወሰደ ነውር ይሰራ የነበረ ሰው ነበር። ፍጹም ጨካኝ፣ ሀገር እየወረረ ጸጋ ዛብ ካለበት ደረሰ። ጸጋ ዛብን ያባረሩ ሰራዊቱ ያባረሩ ሲሮጥ ጦር ሲወረውርበት ጦሩ ከእጁ ተጣብቃ ቀረች። በማን? በእግዚአብሔር ኃይል። ወይመይጣ ለእኪት ዲበ ጸላእትየ ይላል ቅዱስ ዳዊት። ወይመይጣ ለእኪት ዲበ ጸላእትየ፣ በእኔ ላይ የመጣውን ክፉ ነገር ወደ ጠላቶች የሚመልሳቸው ሕያው ቅዱስ እግዚአብሔር ነው። መለሰውና እዚያው ተጣበቀ። ባህር ውስጥ ገባ ሲጨንቀው። ባህር ውስጥ ሲገባ እውነት ቅዱስ ሚካኤል ውለታዬ ነው ዝክርን ዘክሬ ፈጣሪ ይሄ ነው ውለታዬ በዕለተ ቀንህ ደግሞ እያለ ይጨነቃል። 3 ቀን ባህር እንደ ቤቱ ናው ሰነበተ። ኋላ ቅዱስ ሚካኤል መጥቶ እንዲህ አለው፣ ሀውጭ ሳለህማ ባድንህማ አይደነቅም ነበር፣ ከዚህ ገብተህ ሳወጣ ነው እንጂ የሚደነቅ አለው። መልሶ አፈፍ አድርጎ በክንፎቹ ታቅፎ ከሚያገለግልበት መቅደስ መለሰው። ማን? ቅዱስ ሚካኤል ማለት ነው። ሁላችንም ከመከራ ጉድጓድ ያወጣል። መልሶ አመጣው። እሱም መልሶ ካመጣ በኋላ ደግሞ ሲመለስ እግዚአብሔርን ማርከው ወስደዋታል። ወስደው ውበቷ መልካም ስለነበረች ፊቷ እንደ ፀሐይ ያበራ ስለነበረ ወታደሮቹ አንዱ በእኔ ፈረስ ትጫን ይላል፣ አንዱ ደግሞ ልሸከማት ይላል፣ አንዱ ልዘላት ይላል። እንዲህ እያሉ ግን እግዚአብሔር ጠብቋት ነውር ሳይሰሩባት፣ አይ ይችንስ እኛ እንደርስባትም ለንጉሱ ሚስት ነው መሆን ያለባት አስባላቸው። እግዚአብሔር ቸር አይደለም? ግድ የለም እነሱን ትለፍ እንጂ ደግሞ ኋላ እግዚአብሔር ያውቃል። እዚያ ኋላ ጠብቀው ወሰዱና ቤት አስገቧት። ወስደው ንጉሥ እንዲህ ያለች መልከ መልካም ሴት አምጥተንልሃል አሉት። በሉ ነገ መልካሙን ልብስ አልብሳችሁ ይዛችኋት ነው። እስከዚያ በጎ ልብስ አልብሳችሁ ጥሩ ምግብ አብልታችሁ አሳድሯት። ከዚያ በኋላ ለጣቷ ቀለበት፣ ለእጇ አምባር፣ ለአንገቷ ማርዳ ሙሉ የወርቅ ልብስ አልብሰው ዘውድ አግታጅተው ንጉሥ ልትሆኝ ነው እንኳን ደስ ያለሽ ንግሥት ትሆኛለሽ እያሉ አለበሷት። እሷ ግን ታለቅስ ነበረ። ፈጣሪ ከንጹሕ ካህን ዘር ስጠኝ ብልህ ከጣዖት አምላኪ ልትሰጠኝ ነውን? እንኳንስ ከዚህ ጣዖት አምላኪ ከካህኑም እንኳን ቢሆን አንተን የሚክድ በእኔ የሚያስፈርድ ልጅ ከሆነ ማኅፀኔን ዝጋው ብዬ አልለመንኩህም ወይ ብላ ጸለየች። ታለቅሳለች፣ እንባዋ ይንጠበጠባል። ብይ አልበላም አለቻቸው። ከዚያ በኋላ ምን አደረጉ? አይነሱ ግጥም አድርገው በሉ። በይተኝ እንግዲህ እኛ ምንተኛ ነው አሉ። ተኙ። እሷ ሲተኙላት እንዲህ ያለ ልብስ ለብሼ ብጸልይ ፈጣሪ አይሰማኝም የእነዚህን የጣዖት አምላኪዎችን ብላ አውልቃ ጸሎት ጀመረች። አያችሁ፣ ይኸውልህ እንደዚህ ያለ ልብስ አትልበሱ የምንላችሁ እንዲህ ያለ ልብስ ለብሼ ብጠይቀው ፈጣሪ አይሰማኝም። ሰምታችኋል? አዲያ እንግዲህ ልብሱን ጥላችሁ ነው ያልን እንጂ እንግዲያስ ልብሴን ለብሼ እቀራለሁ በሉ ማለታችን አይደለም። እንዲህ ያለ ልብስ ለብሼ ብጠራው አይሰማኝም ብላ ልብሷን አስተካከለችና ስታለቅስ አደረች። ቅዱስ ሚካኤል መጥቶ አይዞሽ በትድኛለሽ፣ እግዚአብሔር ይታድግሻል፣ እኔም እመጣለሁ። ቀኑ መቼ ነው ይላል። እግዚአብሔር በወደደ ቀን አላት። እንዲህ ብሎ ተሰወረ። በበነገው ወስደው አገናኟት። እንዴት ያለች መልካም ሚስት አምጥታችኋል? ይችንስ እንዲሁ በዋዛ
ሰርጉ ቢፈጸም ተራ ትሆናለች አለና ድግስ ላስደግስ ብሎ ወደ ሀገር ወደ ግዛቱ ሁሉ መልክተኛ ላከ። 1000 ሰንጋ፣ 1000 ጊደር፣ 1000 የበግ ሙክት፣ 1000 የፍየል ሙክት፣ 70,000 ጋን ወይም ደግሞ ገንቦ ጠጅ ይዘጋጅ፣ ጠላው እንደ ውሃ ይፍሰስ። 10 ሚስቶች ነበሩት። እናንተም ደግሱ አላቸው። ደግሞ ደግሱ። ያልደገሰ ሰው ወዮለት። ዘመን ሲጥል እኮ ችግር ነው። እናንተ ደግሱ ተባሉ። ባላቸውን ደግሰው ሊድሩ ማለት ነው። አንድ ያለ ባል ይሰውራችሁ። አዎ ደግሞ ደግሳችሁ ዳሩኝ የሚል ወይ ግሩም ነው እኮ እናንተ። እንደዚህ ያለ እኮ ሞልቷል። ደግሶ የሚዳር የለም አለ እኮ። አሁን ሚስቱን አስደግሶ በለፋችሁ ልፋት በእንግዲህ እስከ ዛሬ እግዚአብሔር የፈቀደውን ያህል ኖረናል፣ አንቺም እንደወደድሽ ኑሪ ብሎ ሰው የሚያመጣ አለ። ኋላ እንዲህ ደግሱ ተባሉ፣ ደገሱ። በበነገው በሉ የዚህ ዕለት ሄደ። 8 ቀን ተደገሰ። እስከዚህ ድረስ እግዚአብሔር ዝም ብሎ እያየ ማለት ነው። ዝም። ከዚህ በኋላ ምን ሆነ? በሉ እንግዲህ በፈረስ ጫኗት። ተጫነች። ከኋላ ያታርቋት ይላል ደግሞ ማለት ነው። ቀረብ አድርጉት ፈረሱን ይላል። እንደዚህ ያለ እየተነደሱ በልቧ ታለቅሳለች። አይ ቅዱስ ሚካኤል ውለታዬ ነው ፈጣሪዬ፣ ለምንድን ነው እንደዚህ የምታደርገው? ዛዳን ካለ ሳራ እምደ አቤሜሌክ፣ ሳራን ከአቤሜሌክ እጅ ያዳንካት፣ ከፈርዖን ንጉሥ ያዳንካት፣ አገልጋይህን በተኩላ እጅ አትጣላት። ሀብ ስብሐተ ለስምከ እግዚኦ፣ አቤቱ ለስምህ ክብር ስጥ። የክርስቲያኖች አምላክ ወዴት አለ ብለው እንዲሳለቁብህ አታድርግ እባክህን እያለች ታለቅሳለች። እንዲህ ስታለቅስ ዘመን ተመቸኝ ብላ ባሏን የማትክድ ሚስት ደግሞ ይሄ የተመሰገነ ነው። ሲመቸው አላውቅም የማትል ሚስት ማለት ነው። ሴቱም ሲመቻችሁ እንዲያ ናችሁ አይደለም? ዘወር ስትሉ ዘወር ትላላችሁ። ልክ ደግሰሽ ዳሪኝ የሚል ባል እንዳለ ሁሉ ዘወር ሲል ዘወር የሚል ሴትም ሞልቷል። የለም? አዎ የእናንተ ሲሆን ዝም አላችሁ፣ ሞልቷል። እሷ ግን በመከራ ውስጡን አኳን በምቾቱን አኳን ተሹማም ባሏን አልዘነጋችው። አንዳንድ ጊዜ አሁን ዲያቆኑ መከራ እየገባ ነው። ተማሪ ሳለች ያገባትና አስተምራ ውጤቷ ከፊልና የዩኒቨርሲቲ መምህር ስትሆን እኔ የዚህ ዲያቆን ጋር እኔ የዚህ ማለት ትጀምራለች ማለት ነው። አርፋችሁ ብትቀመጡ ይሻላል። ሰውነታችሁን በቁስል መጥቶ እግዚአብሔር የተመካሽበትን ሰውነት ሁሉ ነዶ እንዲጠፋ ያደርገዋል። እግዚአብሔር የነበራችሁበትን አትርሱ። ሐመድ አንስቶ እግዚአብሔር ከየት እንዳደረሳችሁ ሳራ ያንን የዲቁና ባሏን አልረሳቸውም በእውነቱ ማለት ነው። የንጉሥ ሚስት ሁኝ ብትባል እንኳን እምቢ አለች። እዙ አተደ ሄዱ ደረሱ። ነገ እንግዲህ ለጣዖቱ አሰግጄ ነው አለ። ዘወላ ሌሊቱ እንደ ሌሊቱ ኖበት አደረ። አለጋለት ብሎ ጣዖታቱ ተዘጋጀ። ሊያሰግዳት ቀረበ። ድግሱ ቀረበ። ሰራዊቱ ከበቡ። ህዝቡ ከበበ። ሊያሰግዳ ይዟት ሲመጣ ቅዱስ ሚካኤል በመብረቅ ከች አለ። እነዚያ በኋላ በሁለት ክንፎቹ አፈፍ ብሎ ሳራን ይዟት ሄደ። ተመልከቱ። እግዚአብሔር ቢዘገይም የሚቀድመው የለም። እስኪ በሉ እግዚአብሔር በሉ። ቢዘገይም የሚቀድመው የለም። መጨረሻ ላይ መድረስ ያውቅበታል መድኃኔዓለም። መጨረሻ ላይ 3 ደቂቅም ሲከሰሱ ዝም፣ ሲከሰሱ ዝም፣ ሲከሰሱ ኋላሳ ደግሞ ምን አደረገ? አይ እነዚህ ሰዎች እንጨት ይሰብሰብ፣ ዝም፣ ጉድጓድ ይቆፈር፣ ዝም፣ እሳቱ 49 ክንድ ይንደድ፣ ዝም፣ እጅና እግራቸውን ይታሰሩ፣ ዝም፣ ይወርወሩ፣ ዝም። ሲወረወሩ ቅዱስ ገብርኤል ከች። መጨረሻ ላይ ማለት እግዚአብሔር ምንጊዜም ይመጣል። እውነቴንም ነግራችሁ እግዚአብሔር ሊዘገይ ይችላል እንጂ አይቀርም። የእግዚአብሔር ፍትህ መጨረሻ ላይ ነው የሚመጣው። የእግዚአብሔር ፍትህ መጨረሻ ላይ ይደረሳል። ብቻኛ ትዕግስቱን ያድላል። ተአገሶ ለእግዚአብሔር ወእቀብ ፍኖቶ ወውእቱ ይሬሰየከ ለምድር ይሬሰየከ ከመ ትሬስሳ ለምድር። እግዚአብሔርን ታግሰህ ጠብቀው። ብዙ ሰው ለጸሎቱ ትዕግስት የለውም። ዛሬ መልስ እንዲመልስልን እንፈልጋለን። ከቆየነው ግን እግዚአብሔር ጸጋ ይሰጣል። ምን አለ? ይህ ሞተ ለሚ ልቡ እንቡዝ ሆነ። እንቡዝ ሆነ ማለት ልቡ ጠፋ። ግደሉ ያለውን አድኑት ይላል። አድኑ ያለውን ግደሉት ይላል። 25 ዓመት ልቡ ጠፍቶ ኖረ። በልቶ አብሉኝ ይላል። ደግሞ ሲፈልግ ደግሞ በዚህ በአየር ላይ አዝናኑኝ ይላል።
ወታደሮቹም እሺ እያሉ ዝም ብለው እያታለሉ ልቡ ስለጠፋ ዝም ይሉታል። ልቡ ጠፍቶ ልቡ ከሚጠፋበት ንጉሥ ያድነን። ወስብሐት ለእግዚአብሔር። ይቆየን።